ኦነግን በተመለከተ ከጅምሩ 20 ሺህ የኦነግ ወታደሮች የተጨፈጨፉት ካምፕ ገብተው በእነስብሐት ትእዛዝ ነው። ምን ትላለህ ስለሱ? ኢትዮጵያን ለቀው እንዲወጡ ትእዛዝ ያስተላለፉት እነሱ ናቸው። ምን ትላለህ ስለሱ? ኦነግ ሽብርተኛ ነው ተብሎ የተፈረጀው በህወሓት በሚመራው ፓርላማ ነው። ስለሱ ምን ትላለህ? እያንዳንዱ የኦሮሞ ወጣት ትንሽ ቀና ባለ ቁጥር እስር ቤት የሚታጎረው በኦነግ ስም ነበረ። 4 ስብሐት አብርሃ ሲወጣ በመጽሐፉ ላይ እስር ቤቶች ኦሮምኛ ነው የኦሮምኛ ቋንቋ ነው ያለው ከሱ ተነስቶ ነው። 5 እና ሌንጮ ለታ የጻፏቸው መጽሐፎች እያንዳንዱ ስቴጅ ላይ ህወሓት ሲቀጠቅጣቸው ሲያባርራቸው ሲገላቸው እንደነበረ ነው። 6 ስለዚህ ህወሓትን ኦነግን ስንፈልገው ስንሻው ለመስራት ስንተባበር የሚባለው ውሸት ነው። አማራውን በተመለከተ ደግሞ ማኒፌስቶ ጽፋችሁ 1968 የኛ የትግራዮች ዋነኛ ጠላት መደብና አማራው ነው የሚል ማኒፌስቶ፣ የባለቤቶቹ ደግሞ ስብሐትና መለስ፣ ጨቋኟ አማራ በኢኮኖሚ ወሰደችን፣ እንደውም አማራናይዜሽን ኦፍ ትግራይ ተፈጽሞብናል። ዕውቀት ቁጥር 2 ዕውቀት ቁጥር 3 መንግስት ከተሆነ በኋላም ህገ መንግስት ስታወጡ የተዛባ ግንኙነት ያላችሁት አንድ የሆነ ማህበረሰብን ታርጌት ያደረገ ነው። ይሄው ሀገራዊ ምክክሩ እየመከረበት ነው። የሆነ አካል ከሌሎቹ ጋር ጨቋኝ ተጨቋኝ የሚል ዕውቀት ቁጥር 3። ዕውቀት ቁጥር 4 ኢትዮጵያ ሳይሆን ህልማችሁ የነበረው አገረ ትግራይ ነበረ። ይሄን ደግሞ ስብሐት ነጋም ብቻ ሳይሆን ገብሩ አስራት በመጽሐፉ ላይ አብሯቸው የነበረ ሰው ኢትዮጵያ ቅኝ ገዢ ናት ብለን ጽፈን በኋላ ግን ልናስተዳድራት መጣን ብሏል። ዕውቀት ቁጥር 4። ዕውቀት ቁጥር 5 መለስ ፖል ሄንዝ ሲያገኘው ለምንድን ነው ሊበራል የማታደርጉት መሬትን ለምን መሸጥ መለወጥ ውስጥ አትገቡም ሲለው አይ አማራ ይገዛብናል፣ ተመልሶ አማራ ገዢ መደብ ይሆንብናል፣ ገንዘብ ያለው ሀብት ያለው አማራው እጅ ነው። ጋሽ ስብሐት 20 ሺህ የኦነግ ወታደሮች ካምፓስ ገብታችሁ ለምን ጨፈጨፋችኋቸው? ላይታወቅ ይችላል። ሴትዮዋ ላታቅ ትችላለች። ይሄን አታቅምም ብዬ አምናለሁ። ባይዘው ብታቅ ትናገራለች ብዬ እያልኩ አይደለም። አታቅም ግን በእርግጠኝነት ለዚህ ነው የምናገረው። አንዳንዴ ማፈርም ስለሚገባ ማለት ነው። ጋሽ ስብሐት 20 ሺህ የኦሮሞ ልጆች ኦነግ ብለው ራሳቸውን ያደራጁ ተነጋግራችሁ ህወሓትም ሰራዊቱን ካምፕ ያስገባ ኦነግም ካምፕ ያስገባ ተባብላችሁ ህወሓት ካምፕ ሳያስገባ 20 ሺውን ወታደር ሄዶ የጨፈጨፈው ኦነግ ጋር ካላችሁ ቅርበት መነሻ ነው። አይመጣም ከዚህ በኋላ። ከመጣ ግን ይህን ጥያቄ ሴትዮዋ ጠይቂው። ይኸው አንድ ዕውቀት ሰጠውሽ፣ ከጨዋነት የሚያላቅቅ አንድ ዕውቀት ሰጠውሽ። 20 ሺህ። ሁለተኛ የቀበሌ ምርጫ ባይዘዌ ኦነግ የወጣው የቀበሌ ሎካል ምርጫዎች ሊካሄዱ ሲሉ ወረረው እንዳለ ኦነግን ማህበረሰቡ መረጠ። በወቅቱ ህወሓት ደነገጠ። ምርጫውን እኮ አደናቅፎ ነው ያስወጣው። ይሄ ነው ከኦነግ ጋር ለመስራት ስንታትር ነበረ የሚለው ስንፈልግ ነበረ የሚለው። ኦፒዲዮ የሚረባ አይደለም፣ የሚጠቅም አይደለም፣ እነሱ እንደዚህ ናቸው። አሁን ኦፒዲዮን ለማጣጣል ኦነግን ስንለምነው ነበር የኖር ነው። በእርግጥስ ኦነግ ጠንካራ ኦነግ ትፈልጉ ነበር? ጠይቁት። ጠንካራ ኦነግ ትፈልጉ ነበር? ዛሬ ለምን ጠንካራ ኦነግ ፈለጋችሁ? ከሆነም ለምንድን ነው ዛሬ ጠንካራ የኦሮሞ ነጻነት ሰራዊት የሚል ታጣቂ ለምን ፈለጋችሁ? ዛሬ በእርግጠኝነት አዲስ አበባን ስትቆጣጠሩ ደግሞ መልሳችሁ ታጠፉታላችሁ፣ እድል ከቀናችሁ። ዛሬ ኢትዮጵያን ይበትንልኛል ብላችሁ ነው ጃልማሮን ለመውደድ ሄዳችሁ። የታሪክ ክለሳ ኦነጎች እኮ
አቶ ሌንጮ ለታ የጻፈው አለ መጽሐፍ አንስቼላችኋለሁ። በየጊዜው ሲቀጠቅጧቸው ምናልባት ኢሳያስን ይፈሩት ይሆን ብዬ አለ ሌንጮ ለታ። ስለሚፈሩት ኢሳያስን አስመራ ሄድኩኝ ልለምነው፣ ቲፒኤልኤፎች እንዲያረጉን ነው ብዬ አማላጅ ጠራውት ኢሳያስን። ቢኮስ ኦነግም ኢሳያስን ይፈራል። ለኦነግም አለቃ ነው ኢሳያስ። እባክህ ለምንልን። ኦነግም ከንቱ ድርጅት ከንቱ። ዛሬስ ስብሃት መጣና በህወሓት እንደ ህወሓት ከኦነግ ጋር ለመስራት ከጅምሩ ጥረት ያለ ሱማሌ ድረስ ሄደን ሱማሌ ድረስ እኔና ስዩም መስፍን እንትናን መድበን የደህንነት ኃላፊውን የሞተው ይሄ ነው እውነቱ። ስለዚህ ሴትዮዋ እውቀት ነው እየሰጠውሽ ያለሁት። ድጋሚ ይመጣለሁ ብሏል አይደል? በእርግጠኝነት አይመጣም። በእርግጠኝነት ነው የምነግራችሁ። እኔ አፍራለሁ። ልፈር ሲመጣ ካየሁት ይዤለት መጥቼ አመስግኘው አይዘው። ቅድም ካልኳችሁ ስለ ኢሳያስ ካወራ ከጠይቆ አመስግኘው፣ ብራቮ ተለውጠሃል ስብሃት ብዬ ሰዎች በ90 ዓመታቸው ከተለወጡ ትልቅ ነገር ነው ብዬ ጸጸት ነው ብዬ ስለማስ ስለ ኢሳያስ ከተናገረ አሁንም ደግሞ 20 ሺህ ጦር ካምፓስ ገብታችሁ ነው የጨፈጨፋችሁት። ኦነግ የሚባል ድርጅት እንዲወጣ ነው። እኔ ኦነግ ደጋፊ አይደለሁም ባይዘው። አሁን ግን ትንሽ ከኦሮሞ መለሳለስ ስላለበት እኛ ማለት እኮ ኦነግን ስንንከባከበው የነበረና። ሶስተኛ የአማራ ኃይሎች። ይሄ መቼም በጣም ገራሚ ነው። እኔ ድምፅ አላመጣውም ከይቅርታ ጋር ብዙም ይጠቅማል ብዬ ስላላሰብኩ። የአማራው መቼም መልስ አይሰጡም ከሚል ይመስለኛል። አሁን ያው በእግራችን ስር ስለወደቁ ስላንፈራፈር ናቸው፣ አፈር ላፈር ስለምንጎትታቸው፣ ጭቃ ስለምንጎትታቸው መልስ አይሰጡም ብሎ ነው ስብሃት። ልክ እሱን ካደላደሉ በኋላ ነው ስብሃትን የላኩት የሚመስለኝ። አማራው እንደ ልሂቅ ግን በዚህ ደረጃ ተሰጥቶ ይሄ አይነት አስተያየት ተሰጥቶ አንገቱን ደፍቶ ከተቀመጠ ዚፕ ካረገ በጣም ነው የሚገርመኝ። ኮንግራጁሌሽን ስብሃት ነው የምለው። ባይዘው ኮንግራጁሌሽን ሴትዮዋ ነው የምለው። በዚህ ደረጃ ስብሃት ተናግሮ የአማራ ልሂቅ ዝም ካለ ቢኮስ ታሪክ ክለሳ ነው፣ ሪራይቲንግ ሂስትሪ ነው እየተደረገ ያለ። ድጋሚ ነው ታሪክ እየተጻፈ ያለ። ልክሰን እንዲህ ይላል ስብሃት። አማራን ጨቋኝ ልንል ቀርቶ ሌሎች ወዳጆቻችን የትግራይ ድርጅቶች አማራ ጨቋኝ የሚል ፕሮግራም ቀርጸው ሲነግሩን እርር ቅጥል ብለን እነዚህን ወንድሞቻችንን ድርጅታቸውን ሰብስበን ከበባ ፈጸምንባቸው፣ ደመሰስናቸው፣ ረሸናቸው። ጉድበል ጎንደር ነው የሚባለው። ጉድበል ምናምን ገብቷቸዋል። ስሙን ሁሉ ይጠራዋል። የዛን ሰውዬ ስም የትግራይ ተወላጅ የእሱ ምርጥ ጓደኛው ምን ብሎ እንትን አለ? አማራ ጨቋኝ ነው ብሎ ፕሮግራም ሰርተው እንደ ድርጅት ሰርተው ነገሩት ለስብሃት። ለነ ስብሃት ነገሯቸው። እነ ስብሃት ተናደዱ። መናደድ እኮ አንድ ነገር ነው። እንግዲህ ወንድሞቻቸው የትግራይ ወንድሞቻቸው ናቸው። አማራንማ ጨቋኝ አይልም ብለው ሰብስበው ደመሰሷቸው። በዚህ እኮ ይሄኔ ሃሉሲኔት የሚያደርግ ይሄ ሰልፍ ምንድነው ሳይኮሎጂ ላይ የራስ እርካታ የሚሉት አይነት ነገር አለ አይደለ? ሳይኮሎጂ ዋናው አለ።
ሰልፍ ግራቲፊኬሽን የሚባል ፖለቲካል ሰልፍ ግራቲፋይ የሚያደርግ እኮ ሰው ይኖራል እኮ በዚህ የሚረካ ጎሽ ለካ እንዲህ ነበረ፣ ዋው አማራው ጠላት ተብሎ ከትግራዮች ሲመጣ እነ ስብሃት እንዴት አማራውን ጠላት ትላለ ብለው የራሳቸውን ወንድም ድርጅት የመሰረተውን ሰብስበው ገለውት ረሽነውት። ሰልፍ ግራቲፊኬሽን በአማርኛ ምንድን ነው? ራስን ማርካት የፖለቲካሊ ማለት ማለት ይመጥናችኋል። ይሄ የአማራ ሊቃን ይሄ ይመጥናችኋል። ፋኖ ውስጥ ያለ የፋኖ ጽንፈኞች እዚህ የአማራ ጽንፈኛ ውጭ ሀገር ያላችሁ የሚመጥናችሁ ኮንሴፕት ነው። ይሄ መጠናችሁ፣ ደስ አላችሁ። ዋው ለካ ህወሓት አማራ ጨቋኝ ነው ሲባል እነ ስብሃት ወንድሞቻቸውን ሰብስበው ረሸኑ፣ ደስ አላችሁ። ይገርማል በጣም ሰው። እኔ ማተኩረውም እዚህ ላይ ነው። በነገራችን ማለት ታሪክ ክለሳ እንዲካሄድ ቢያንስ አልፈልግም። በጸጸት ደረጃ ቢጠራ ኖሮ አልፈው ነበር። በጸጸት ትክክል አልነበርንም። ትግሉ በወቅቱ አማራን የብሔር ጭቆና ካላልን ማሸነፍ አንችልም። ስለማንችል የግዴታ የብሔር ጭቆና ብለን አማራ ጨቋኝ ብለን ታገልን፣ አሸነፍን፣ እዚህ ደረጃ ደረስን። ለደረሰው ነገር ስህተት የሆኑ ነገሮች አሉ፣ ለእሱ ይቅርታ ጠይቃለሁ። አለቅ። እኔ ይዤው አልመጣም ነበር። ይልቁንስ ጽምዶን የሚያጠናክረውም እሱ ነው። ይሄ ጽምዶ እንኳን የህወሓትና የሻዕቢያ ነው። የጽምዶ ተላላኪዎቹን ትንሽ እንደው ልቦናቸው ራራ የሚለው እንደሱ ብትል ነበረ ስብሃት። በቃ በወቅቱ ያጋጠመን ማለት የለብን። የመደብ ጭቆና ከምንል የብሔር ጭቆና ብንል ሰው እናሰባስባለን። የብሔር ለማለት ደግሞ የሆነ ብሔር ፈልገን ማጥመድ አለብን። አማራውን በወቅቱ አጠመድ ነው። ጨቋኝ ነው አልነው። ትግላችን ከሱ ጋር ነው አልነው። መጣን። ከዛ በኋላ ግን አሁን ላይ ሆኜ ሳየው እንደዛ አይነት ነገር መከታተላችን ስህተት ነበር። ይሄ በታሪክ በስህተትነት ይመዝገብና የአማራን ህዝብም እንደ ህዝብ ይቅርታ ጠይቃለሁ ቢል የምሬን ነው ምላችሁ። እኔ በምን ይዤ እመጣለሁ? እንደሱ ቢለው ላመሰግነው ነው የማመጣው። ጥሩ አረክብ በስተርጅና ምንድን ነው የሚባለው? ቄስ ጠርታችሁ ንሳ የስተርጅና ንሳ ይሆን? አሁን መተህ የትግራይ ልጆች ድርጅቶች ጓደኞቻችን አማራ ጨቋኝ ነው ብለው ዶክመንት ጽፈው አዘጋጅተው መጥተው ሲነግሩን ፀጉራችንን ነጭተን እንዴት አማራን እንዲት ላላችሁ ብለን ሰብስበን ገደልናቸው። ይነፋል ይሄ ባራዳ ቋንቋ። ወደ ፋክቶቹ ግን እንሂድ። ምናልባት ስድብ ይኖራል። ምንም ወጣት ሰድባለች ምናምን ይልሰዋል። ምን ችግር አለው? ሐሳብ ላይ ነው እያነሳው ያለሁት። መሰደብ ምን ንብሳችን ሆኗል እኮ መሰደብ። ሐሳብ ነው። አሁን እውቀት ነው እየሰጠው ያለሁት። የኦነግን እንደዛ ሲሉ አይ ከዚህ በኋላ አቶ ስብሃት ከመጡ ጠይቂው፣ ምን ብለሽ ጠይቂው፣ 20 ሺህ የኦነግ ወታደሮች ሰብስባችሁ አልገደላችሁም ወይ? ካምፕ አስገብታችሁ ኦነግ በአስቸኳይ አገር ለቀውጣ አላላችሁትም ወይ? ኦነግን በሽብርተኝነት አልፈረጃችሁም ወይ? በሽብርተኝነት ፈረጃችሁ። ቋንቋው በሙሉ እስር ቤት ኦሮምኛ ያወራል አልተባለም ነበረ ወይ? ስብሃት ስዬ አብርሃ ሲወጣ ደነገጥኩኝ፣ እስር ቤቶች ቋንቋ የሚያወሩት ኦሮምኛ ነው፣ የታሰሩት ደግሞ በኦነግ ተጠርጥረው ነው፣ የኦነግ እስረኞች አልተባለም ወይ? እችን ፒክ 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 አድርገሽ ጠይቅ። እውቀት የለም ብዬ ስለማስብ ነው። ባይዘው እውቀት ኖሮ ዴሊብሬት የታለፈ ስላልመሰለኝ ስብሃት ሄደውም ይህን ስለሚያውቅ ነው እያልኳቸው ያሉት። እውቀት ባዶ የሆነበት ቦታ ነው ሄደው። ቻሌንጅ የሚያደርገው ቦታ አይደለም ሄደው። ሊሄድም አይችልም። ቻሌንጅ ያደረገው ቦታ የህወሓት የደረሰበት ሌቭል፣ ያ ሌቭል የፕሮፓጋንዳ ሌቭሉ የሴትዮዋ ሌቭል ስለሆነ ማለት ይሄ ስድብ አይደለም። ስድብ ከመሰለው ችግር የለውም መሳደብ። ከዛስ አማራው ጋር ሲመጣ ደግሞ አሁን አማራውን ማለዘብ ስለሚያስፈልግ፣ ታሪክ መከለስ ስለሚያስፈልግ ጽምዶ የሚባለው ነገር እንዲስተካከል፣ ጽምዶ ሳይሆን የጽምዶ ተላላኪ አልጋ ነጣፊ እንዲሆን ፋኖ
ምን ማድረግ አለበት? እኛ እኮ ድሮም ቢሆን በአማራ ፍቅር የተቃጠልንን ወንድሞቻችን ሁሉ ምንገል ሰዎች ነበርን እኮ እርምጃ የምንወስድ ሰዎች ነበርን ማለት አለበት። ኧረ ተው፣ አንዳንዴ አትቆስቁሱ፣ ግድ የላችሁም። ምናነብ ምንጠይቅ ሰዎች አለን። በኩራት አለን። ምናነብ ምንጠይቅ ምንመረምር ማስታወሻ የምንወስድ ሰዎች አለን። በእርግጠኝነት ነው የምንነገር፣ በኩራት ነው የምናወራው። ፖሌንስ የታወቀ የአቶ መለስ አማካሪ ነው፣ አሜሪካዊ ነው። ሲአይኤም ነው ይሉታል። ጻድቃንም መለም ሲአይኤ ብለውታል። እሱ ይገባችኋል ምን እያልኩ እንደሆነ። መሬት ቢሸጥ ቢለወጥ መሬቱን የሚገዛው አማራው ነው። ስለዚህ አንሸጥም አንለውጥም፣ ወደ ቀድሞ ስርዓት እንመለሳለን። እውቀት 3 እሱ ነው። ይሄ እውቀት ከሌላችሁ እንደ ዋን እውቀት ውሰዱና ማስታወሻ ወስዳችሁ ጠይቁ። ህዝብ ታዲያ ለምን ጠላቸው? እነ ስብሃትን የአማራ ፍቅር በዛ ደረጃ ከገደላቸው ለምንድን ነው አማራው አክንትፍ ያላቸው? ኧረ ተው፣ አንዳንዴ ተው። ጽንፈኛው እኮ ከተዘጋጀለት እራት $1,000 ከፍሎ ባይዘው ከአሜሪካ ሄዶ ከአውሮፓ ሄዶ ከጦርነቱ በኋላ ከሰሜኑ ትግራይ ጦርነት በኋላ የሆነ $1,000 እራት ነበረ መሰለኝ ጠቅላይ ሚኒስትሩ የሚገኙበት። አንዳንዴ ንገሩን ባያቱኑ እነዚህ ጽንፈኞቹ። የአማራ ጽንፈኛው ሌላ ጽንፈኛው ምናምኑ ሄደ እራት ሊበላ ከፍሎ $1,000 ከፍሎ የዛ ዕለት ምክንያቱ ምንም ይሁን ምን ጠቅላይ ሚኒስትሩ አቶ ስብሃትን ፈታቸው። አቶ ስብሃት ተፈተዋል ብሎ ተናገረ። እራት የሚበሉበትን ሳህን ወርውረው ነው ወደ አሜሪካ የመጡት። ይሄ እውነት ነው። ዛሬ ስብሃት ጭቃ ላይ አርጎ ይጎትታቸዋል እነዚህን ሰዎች። እስቲ ውሸት ነው ብሉ ነውጡ። እንዴት ስብሃት ይፈታል? አለቀልን። የራት ሳህን ነው የተወረወረው። የራት $1,000 ሳህን እራት ተወርውሮ ነው በትኬት ተመልሶ ወደ አሜሪካና ወደ አውሮፓ የተመጣው። የዛ ዘመን ሰዎች ነን። ኦኬ፣ እስቲ ውሸት ነው በሉ። ዛሬስ ስብሃት ኮራ ብሎ መጥቶ እንዴ አማራው ጠቋይ ነው ብሎ ዶክመንት ጓደኛ ይጽፎ መጥቶ ድርጅት መስርቶ ሳየው አንተ እንዴ እንደዚህ አይነት አማራው ጨቋኝ ትላለ ብየው ሰብስበናቸው ረሸናቸው። ይቀልድባቸዋል፣ መጥቶ ይጫወትባቸዋል። አንድ ሰው እንትን አይልም፣ ፕሮግራም አይሰራም ከአማራ ጽንፈኛው። ዩልሲ ሊሰሩ ይችላሉ በተወሰነ መልኩ የተወሰኑት። ይሄ ከአጌነስት የሆነው እግር ስር የተንደፋደፈው ግን ይሄ ስብሃት ተውት ወይ ሽማግሌ ነው ምናምን ወይም ደግሞ እንደ አዲሱ ድመት እሱ ምን አገባው የትኛው ሚዲያ ላይ እንድንሄድ ይወስናል ወይ አይወስንም ብለው መልስ ተሰጠ እንዲባል መልስ አልተሰጠም። ማዛ መሐመድ መልስ አልሰጠች። መልስ መስጠት ካለብሽ ማነው ስሙ ጠበቃ አስረስ ማረ በቅልጥማችን ነው ያጣነው ወልቃይትን። አያችሁ ማኒፌስቶ ላይ ምን ይላል? ማኒፌስቶ ጸለምትና ወልቃይት የትግራይ ነው ብሎ 68 ተጽፏል። እሱን ያጣነው በጉልበታችን ነው አለ ማን? አስረስ። አሁንስ አለ ያገኘነው በቁልጥምታችን ነው፣ በጉልጥምት ያገኘነው አለ ማ? አስረስ። ከዚህ በኋላ ስምናጣው ጉልበት አማራ ጉልበቱ ከሳሳ ነው አለ። አንገቷ ቢቆረጥ ይሄን መልስ አትመልስም ማዛ። ከላይ የሚባል ሚዲያ አይወስንልንም። እዚህ ሂዱ። እሱ መልስ አይደለም የኔ ወንድም፣ ፕላትፎርም አይደለም ዋናው። ለዚህ ለስብሃት መልስ አይሰጡም መልስ።
ቢምቢዎቹን አውቄ ነው ያበዛኋቸው፣ ይኑሩ ብዬ ነው፣ አላጠፋቸውም። ምክንያቱም ትላንትና ሃሉሲኔት ሲያደርጉ ነበረ። በቃ ግራቲፋይ፣ ቅድም ያልኳችሁ ሰልፍ ግራቲፊኬሽን ውስጥ ነበሩ። እንዲህ ነው ለካ የሚታሰበው። ለምን ሁሉ በመጽሐፍ አይጻፍም? ሙሉ ሁሉ አይቻለሁ። ነገራችን ላይ ይነገርልን። ስብሐት ከመሞታቸው ቤት መጽሐፍ ይጻፉልን ይሄንን ነገር፣ ይሄን ስቶሪ። ስለዚህ ያ እንትን ሲል የነበረ ግራቲፋይ ሲያደርግ የነበረ በራሱ ሲረካ የነበረ ማሳጅ ሲደረግ የነበረ ሰው ሪያሊቲውን ሲያቅ መንጫጫቱ አይቀርም። የትኛውን ቡድን ያለ ማለት ሰው እንዲጫጫ ነው እየሰራ ያለሁት። ግን እኔ ስሰራ የግለሰብ ስብዕና ምናምን ላይ እውቀት ላይ ነው።